መግባባት የሚጀምረው። ምክንያቱም ሁሉም ሰው በግንኙነቱ ውስጥ ለነሱ ትርጉም ባለው መንገድ ሰላምን ማግኘት ይፈልጋል። ከዚህም ጋር የማንጣጣም ከሆነና እኔ ሙሉ በሙሉ እየተሰበርኩ ነው የሚለው ስሜት ሳይሰማን ያንን ሰላም እርስ በርስ ለመሰጣጣት በቂ ተነሳሽነት ከሌለ ሰዎች ሁል ጊዜ ይጣላሉ። ነብያችን አለይሂ ሰላቱ ወሰላም ከሚስቶቻቸው ጋር እንዴት ነበሩ? ያ አላህ ማንበብ ከምወደው ከነብዩ አለይሂ ሰላቱ ወሰላም የህይወት ታሪክ ውስጥ ካሉ ውብ ነገሮች አንዱ የግል ህይወታቸው ነው። በነብዩ አለይሂ ሰላቱ ወሰላም የግል ህይወት ላይ በጣም ብዙ ሐዲሶችን ሰብስቤያለሁ። ታላቅና የተከበሩ ጨዋ ሰው ነበሩ ነብዩ አለይሂ ሰላቱ ወሰላም። ከነዚህ ታሪኮች አንዱ ሰፊያን ረዲየላሁ ዐንሃ ሲያገቧት ነው። በዚያን ጊዜ ከኸይበር እየተመለሱ በጉዞ ላይ ነበሩ። እሷም ግመል ላይ የምትወጣበት ጊዜ ደረሰ። እንደምታውቀው ግመል ረዘም ያለ ነው። ታዲያ ነብዩም አለይሂ ሰላቱ ወሰላም ምን አደረጉ? ተንበረከኩና አንደኛውን ጉልበታቸው እንደ መወጣጫ እንድትወጣበት አደረጉላት። ይህንንም ያደረጉት የነብዩ አለይሂ ሰላቱ ወሰላም ጉልበት ላይ ረግጣ ወደ ላይ ወጣ ግመሉ ላይ እንድትቀመጥ። ጉልበታቸውን ረግጣ ግመሉ ላይ ስትወጣ ነብዩ አለይሂ ሰላቱ ወሰላም ከጨዋነታቸው የተነሳ በዚህ መልኩ በልብሳቸው ይሸፍኗት ነበር። ለምን ካልክ ምክንያቱም እንደሚታወቀው እግሯን ስታነሳ ሌላኛው እግሯ ሊገለጥ ስለሚችል ነው። ስለዚህ ነው ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ ይሸፍኗት የነበረው። ይህ ነው ጨዋነት። ጨዋነት ምንድነው ካልክ ይህ ነው። ይህ በመሰረቱ እውነተኛ ወንድ የመሆን ትርጉም ነው። ምክንያቱም ለሷ ጠባቂና ጨዋ ነበሩ አለይሂ ሰላቱ ወሰላም። ይህም ዛሬ ላይ ለሚስትህ ቤት ስትገቡ በር እንደመክፈትና እስክትገባም በር እንደመያዝ። በእርግጥ ይህ አይነት እንክብካቤ ነው የሚያስፈልገው። በአንዳንድ ባህሎች በሚያሳዝን ሁኔታ ይህንን እንደ ድክመትና ከወንድነት ገጽታ የሚያጓድል አድርገው ያስባሉ። ከትዳር አጋራቸው ጋር ባላቸው ግንኙነት ምን ያክል መደሰት እንዳለባቸው አያውቁም። ለነገሩ ጉዳዩ የሚመለከተው እነርሱን ነው። ጥያቄው የግል ጥያቄ ካልሆነ ለሚስትህ እንዲህ አይነት ነገሮችን ታደርጋለህ? ሚስቴን ነው መጠየቅ ያለብህ፣ እኔን አይደለም። ግን አደርጋለሁ አልহামዱሊላህ። ባለትዳሮች እንዴት ነው እርስ በርስ መከባበር ያለባቸው? በሚያሳዝን ሁኔታ ዛሬ በምንኖረው የአኗኗር ዘይቤ ምክንያት ማክበር የሚለው ቃል እንኳን በጣም ስሜታዊ ቃል ሆኗል። ዛሬ ላይም ሴቶች ማክበር የሚለውን ቃል ሲሰሙ ማከክ ይጀምራሉ። ለነሱ ስሱ ጎናቸው ነው። ወደ ቁጥጥር ይተረጉሙ